ፋሚሊዎች ሩታን እንዲህ ማሳዘን ተገቢ ነው ወይ? አብርሃም ለምንድነው ሩታን በዚህ ልክ እያሳዘናት ያለው? ሩታ በዚህ ሰዓት መወሰን ያለባት እጅግ በጣም ትልቅ ውሳኔ አለ። ፋሚሊዎች ይህን ውሳኔ መወሰን ካቃታት አብርሃም እየተጫወተባትና እየቀለደባት ነው የሚኖረው። ሩታ የግድ ይህንን ውሳኔ መወሰን አለባት። ፋሚሊዎች ዳኒስ እዚህ ጉዳይ ላይ በዚህ ልክ ለምን መግባት ፈለገ? እያንዳንዱ ነገር እናወራለን። እናንተ ግን እስከ መጨረሻ ድረስ አብራችሁን ቆዩ። እንሂድ ብቹን አደራ ልዑሌን አደራ ማለት ይናልኩ እኮ። አይ ከዚህ በፊት እንደዚህ ብላት አታውቅም። አንድ ሳምንት ምንም ብትቆይም እንደዚህ ብላት አታውቅም። ዛሬ ለየት ያለ ነገር ነው እያደረክ ያለው። በጣም አደራ በዛብኝ። ልጄን አደራ ጠብቂልኝ፣ ተንከባከቢልኝ ምናምን አይመስልም። ለሶስት ቀን አይመስልም በእውነት በዚህ ልክ ደግሞ እንደዚህ አደራ ብለኸኝም ኃላፊነትም እንትን አሸክምህኝ አታውቅም። ምን ችግር አለው? ቆይ ልጄን አደራ ማለት ይሄን የሚከብድ ነገር ነው እንዴ? ሳምንትም 15ም አንድ ወርም እኮ በቃ ማለት እዚህ ሰዓት መጣ ቀርተህ ታውቃለህ እኮ። ግን ደግሞ በዚህ ልክ አደራ እባክሽን ልጄን ተንከባከቢልኝ፣ ልዑሌን አደራ ምናምን በጣም መሳሳለት ልጄ ነው፣ ብዙ ነገር ያየሁበት ልጄ ነው ምናምን ብለኝ ነው እኮ ልትሄድ ያሰብኩት። ብዙ ጊዜ የምቆይ ቢሆን ኖሮ ብዙ ጊዜ ትልቅ አለኝ፣ ልብሶች አሉ፣ ብዙ መውሰድ የምፈልጋቸው ነገሮች እኮ አሉ፣ ወስድ ነበረ። ብዙ ጊዜ የምቆይ ላለመለስ ምናምን ነገር ቢሆን ኖሮ ማለት ነው። ግን ደግሞ በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑልኝ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ፋሚሊዎች አብርሃም ወዴት ነው የሄደው? ከማን ጋር ነው የሄደው? ምን ሊያደርግ ነው የሄደው? እዚህ ጉዳይ ላይ በደንብ እናወራለን። እናንተ እስከ መጨረሻው ድረስ ግን አብራችሁን ቆዩ። ፋሚሊዎች የፈለገ ምንም አይነት ሁኔታ ውስጥ ቢሆን የትኛው ሰው የሚሄድበትን ያለበትን ቦታ ያሳውቃል። አብርሃም ለምን የሚሄድበት ቦታ እንዲታወቅበት አልፈለገም። ፋሚሊዎች አብርሃም ሌላ ጉዳይ እንዳለበት ግልጽ በሆነ መንገድ እያየን ነው፣ እየተመለከተን ነው። አብርሃም በዚህ ሰዓት የትም ቦታ ቢሄድ ሩታን ግን እንደዚህ ያሳዝኖ፣ እንደዚህ በድሎ፣ እንደዚህ ያስለቅሶ መሆኑ በጣም ያሳዝናል። ሩታ አብርሃም ዛሬን ነው እያየ ያለው እንጂ ትላንት በሱ አቅጣጫ ምን ያክል ዋጋ እንደከፈለችለትና ምን እንዳደረገችለት ግልጽ ነው። አብርሃም የትም ቦታ ቢሄድ እንደ አንድ የልጅ አባት ጀስት ለሩታ የልጅ አባቷ ነው። እዚህ ቦታ ነው የሚሄደው፣ ይሄን ነገር ለማድረግ ነው፣ ይሄን ነገር ለማከናወን ነው እየሄድኩ ያለሁት ብሎ መናገር ስለምን ከበደው? ከነ ሄርሜላ ጋር ሌላ ኬዝ አለው ወይስ ሌላ ሴት ጋር እየሄደ ነው? አሁንም ሩታን ሊጎዳ ለምንድን ነው ማንም ሰው እንዲያውቅበት ያልፈለገው? ለመሄድ ደግሞ መንገድ የተነሳ ሰው እንደዚህ አይደረግም። በቃ ሂድ፣ በቃ መልካም ጊዜ ይሁን፣ ፈጣሪ ካንተ ጋር ይሁን ምናምን ብለሽ ነው ተፈናግተሽ። እንደዛ ደግሞ ልትሸኝክ የምትችልበት አቅም አይደለም ያለችው። ልሸኝ የምችል የነበረው ግን ደግሞ ያንተ ነገር እኮ እንደዚህ እንደሆነ ያደረገኝ ደስ ብሎኝ አርፈና ተዝናንተና ሪላክስ አድርግ ራስን አዝናና እኮ ልልህ እችል ነበር። ግን ደግሞ እኔ ለመጀመሪያ ጊዜ ነው እንደዚህ አደራ ስትሰጠኝ። አትመለስም? የምትሄድበት ቦታ ሄደ አትመጣም? ተለምዶ እንደዛ የምትይኝ በእናትሽ እንዴ! እኔንም እንዲሰማኝ አታድርጊ እንዴ! በቃ ሰው ሊሄድ የተነሳ ሰው በቃ መጥቼ ልጅን ቸው ነው ያልኩሽ። በቃ ልብስን ይወሰድኩ፣ ሌላ ነገር ምንም አላስቸገርኩሽ ማለት እንዴ? ምን ያስቸገርኩሽ ነገር አለ? እኔ እኮ አስቸገርከኝ አላልኩም። እና ታዲያ በቃ ምን ነገር ካላስቸገርኩሽ መልካም። በዚህ ሰዓት ስለሱ የሚያስብ ስለሱ የሚጨነቅ በጣም ብዙ ሰው አለ። ሩታ ለልጇም ይሁን ለምንም ይሁን ብቻ ግን በጣም በብዙ እየተጨነቀችለት እያሰበችለት ያለች ሴት ናት። ሩታን በዚህ ልክ ኢግኖር ለማድረጉ መሞከሩ፣ የሚሄድበትን ቦታ ላለመናገር መታገሉ ሌላ ኬዝ እንዳለበት ግልጽ በሆነ መንገድ ያስታውቃል። አብርሃም አንተ ትክክለኛ ሰው ከሆን ለምን ያለውን ነገር ሩታን ማስረዳት አቃተ? ነገሮችንስ አጣርተ እሺ ለምንድን ነው ለኦዲየንሱ ማቅረብ ያቃተ? ሩታን ሰው በሌላ መንገድ እንዲያስባት አድርጋችኋል። ይሄን ስራ ባይዘወይ በደንብ ነው የሰሩት ፋሚሊዎች። ሰው ሩታን አብርሃምን እንዳይታመም እንዳደረገችው ምናምን በጣም ሰው እንዲያስብ አድርገዋል። ይሄን ጉዳይ የምር ዲፕ ሳያጣራ እኔ ይሄ ነገር ላይ ደርሻለሁ ሳይል በዚህ ሰዓት ከዚህ ጉዳይ መራቅ ለምን ፈለገ? አብርሃም ውስጡ የተደበቀ የማይደረስ አይነት ሰው መሆኑን በዚህ ታውቃላችሁ።
በዚህ ታውቃላችሁ። ያን ጊዜ ራሱ እንደዛ እየሆነ ያለው ይመስለኛል። አሁን ላይ በቃ እንደዚህ ራሴን ጊዜ ላሳልፍ ምናምን በሚል አይነት ሞቲቭ ደስ ያለውን ላይፍ ለመኖር ነው። ሄርሜላም በዛ በኩል ስለነበረችበት የሚፈልገውን ህይወት መኖር ስላልቻለ ከዛ አንጻር ይመስላል። ግን በዚህ ጉዳይ ላይ ፋሚሊዎች ሩታ እንደዚህ እያዘነችበት፣ አብርሃም ግን የምር ሰላም ይሆን ይመስላችኋል? የምር ደህና ይሆን ይመስላችኋል? እስኪ እዚህ አቅጣጫ ላይ ምን ታስባላችሁ? እነዚህ ሰዎች ቆይ ለምንድን ነው ከዚህ ትዳር መውጣት ያቃታቸው? ሄርሜላም ቢትሆን ዳኒም ቢሆን ፋሚሊዎች እዚህ ትዳር ውስጥ አሁን በሰላም እያወሩ ነበር፣ ደህና ሆነው እያወሩ ነበር። ሁለቱ ዘው ብለው ጀስት ሩታ እንኳን እንደዚህ አይነት ሰዎችን ከቤቷ ማባረር ከአካባቢዋ ማባረር አለበት። ዳኒም ለሷ ህይወት የማይጠቅም ሰው መሆኑን ግልጽ በሆነ መንገድ ተደጋጋሚ ጊዜ አይተናል። ሄርሜላም ለሷ የምትሆን አይነት ሰው አይደለችም። አሁን ደግሞ የመጡት ሩታ ቤት እንጂ ሩታ እነሱ ጋር አልሄደችም። ስለዚህ እስከመጡባት ድረስ እነዚህን ሰዎች ቤቷ አለማስገባት ነው። ሂዱልኝ ብላ ማባረር ትችል ነበር። አሁን እነዚህ ሰዎች አብርሃምን አባብለው ሊወስዱት ነው። የዳኒ ምላስ ታውቃላችሁ። እኔ ብያቸዋለሁ። ትላንትና ሩታን ሲያወራ ምናምን ከሩታ እርግጠኛ ሆኜ የሆነ መረጃ ምናምን ወስዶ አብርሃም ሩታን ጠርጥሮ ከሄርሜላ ጋር ለመሆን ሙሉ ለሙሉ እንዲወስን ሊታገል የመጣ ሰው እንጂ ለሩታ ያሰበ አይነት ሰው አይደለም። ስለዚህ አሁንም ሩታ እነዚህን ሰዎች ከህይወቷ አርቃ ራሷን አስከብራ ነው መኖር ያለባት። በጣም እየተዳፈሯት ያሉት እሷ በጣም እያቀረበቻቸው ስለሆነ ነው። ያላትን ልብና ያላትን ሞራል አይተው በዚህ ጊዜ ላይ እኮ አታስፈልግም። በቃ ጀስት አብርሃም ከፈለገ ይጠራታል፣ ካልፈለገ አይጠራትም። የሰው ቤት አንኳኩቶ ያው አስቡ እንደ ጣውንት ከምትተያዩ ሰው ጋር ከምትጣሉ ሰው ጋር ቤቱ ሄዳችሁ በር አንኳኩታችሁ እንትና ፈልጌ ነው የምትጣሉበትን ጉዳይ ዳኒ እኔ ማንም ሸኛ ያስፈልገኝም ብቻ የሚሄድ ይችላል። ችግር የለውም። መሸኘት ነው ምንም ያስፈልገኝ። እሺ ግን እኔ ለምን ይችላል ከመደ እኔ አትሰናበትኝ ነው ወይ እነሱ ከተሰናበትካቸው እኔንም እኮ መሰናበት አለብህ አይደል? አሁን ልወጣ ነው አልከኝ እኮ አብሽ ምንም ወደ ይቀር ነበር ስወጣ ሄርሚ አሁን እኮ ጭቅጭቅ ያስፈልጋል። ያን ነገር ፈልጌ ነው ስትሉ ምን ያክል ሊከብድና እነዚህ ሰዎች ሩታን በምን አይነት ንቀት ልብ እያዩዋት እንደሆነ ማየት ትችላላችሁ። እና ሩታዬ በጣም ጀግና ሴት እንደሆንሽ በደንብ አውቃለሁ። ደግሞ ሁሉንም ነገር መወጣት ትችያለሽ። እንደዚህ አይነት ዝም ብሎ ማይረቡ ሰዎች አንቺን እንደማይጥሉ እርግጠኛ ነኝ። አንቺ ነገሮችን በሙሉ ይዘሽ ወደፊት መቀጠል ነው ያለብሽ። ፈጣሪም ካንቺ ጋር ነው። ኤፋም አለ፣ ብዙ ከጎንሽ የሚሆኑ የሚወዱሽ አይነት ሰዎች አሉ። ከነሱ ጋር ወደፊት ቀጥ። እነ ዳኒ ግን ከሩታ ህይወት ብትወጡ ጥሩ ነው። አሁን እስቲ ከነሱ እኛን ሸኘ ምናምን ምን አስፈለገው? በዚህ ሰዓት ያው ብዙ ሙከራዎችን እየሞከሩ እንደሆነ እናውቃለን። ግን አሁን ይበልጥ ነገሮችን እያያችሁ ነው ፋሚሊዎች። እነ ኤፋ ሩታ ሊሸኙት ይሁን አይሁን ሳያውቁ እኛን ሸኘ፣ ከኛ ጋር እንሂድ፣ ከኛ ጋር ወጣ ምን አስፈለገ? ዳኒ የምር እንዳለውም አብርሃም ከሄርሜላ ጋር እንዲሆን እየሞከረ ካልሆነ እየታገለ ካልሆነ ሄርሜላን እነ ሩታ ቤት ማምጣቱ አሁን ደግሞ በዚህ ሰዓት ደግሞ እኛን ሸኘ እየሄድን እናውራ ማለቱ ለምን አስፈለገ? ዳኒ መሰሪ ነው፣ ምስጥ ነው ያልኳችሁ ለዚህ ነው። ዳኒ በጣም ምስጥ የሆነ ሰው ነው። ውስጡን በጭራሽ ልታገኙት የማትችሉት ተንኮለኛ ሰው ነው። ስለዚህ በጣም በእርግጠኝነት ደግሞ ሄርሜላ ሩታ ቤት እንድትመጣ የገፋፋት እንድትመጣም ያደረገው የዳኒ ስራ ነው። ለምን ሩታ በሰላም ከአብርሃም ጋር ጊዜ ወስዳ እንድታወራ ስለማይፈልግ። አብርሃም በእርግጠኝነት የታመመበት ምክንያት እነዚህ ሰዎች ነው የሚሆኑት። ለምን ቢያንስ ጊዜ ሰጡት ነበር። ያኔም ጊዜ እየከለከሉት የነበረው ከሚስቱ ጋር ከፋሚሊው ጋር ጊዜ እንዳያሳልፍ እየታገሉ የነበሩት እነዚህ ሰዎች ናቸው። አሁንም ደግሞ ከሩታና ከኤፋ ጋር አብርሃም ጊዜ እንዳያሳልፍ ይኸው በእንደዚህ አይነት መንገድ መረበሽ ፈለጉ። አብርሃም ሄርሜላን ቻው ማለት ከፈለገ ይደውልላታል፣ ካልፈለገም አይደውልላትም። ስለዚህ በግድ ቻው ካላልከኝ፣ በግድ ስልክ ካልደወልክልኝ፣ በግድ አብሬ ካልሄድኩ ያውም ደግሞ ሩታ ፊት ፋሚሊዎች ሩታ ፊት እንደዚህ አይነት ነገር መናገር ለምን አስፈለገ?
ለምን አስፈለገ? ይሄ በቃ አንደኛ ጀስት ሊሸውዷት እየሞከሩ እንደሆነ ያስታውቃል። ሩታን እያታለሏት እንደሆነ ሊሸውዷት። አብርሃም ሩታ እርጅታብ ነው የልጅህ እናት ልጅ ስለወለደችልህ ስለተንከባከበችህ ለአንተ ዋጋ ስለከፈለች ቀላ ትንሽ ታየች። ስለዚህ በየትኛውም አይነት ሁኔታ ዳኒም ሄርሜላንም ሩታ ከህይወቷ ማስወጣት አለባት። እንደዚህ አይነት ጉዳይ ላይ ደግሞ በጭራሽ ፊት ልሰጣቸው አይገባም። በጥፊ ብላ ከቤቷ ብታስወጣት ደስ ይለኝ ነበር። ግን ያው ሩታ የዋህ ጥሩነቷን ለአብርሃም ለማሳየት እየታገለች ነው። አብርሃም ከተረዳት ጥሩ፣ ካልተረዳትም ምንም ማድረግ አይቻልም። ግን የሆነ ድራማ እየሰሩባት እንደሆነ በእርግጠኝነት ውስጥ ይታወቀኛል። የሆነ ድራማ እየሰሩ ነው ማለት እኮ ነው የሚደውልሽ እኮ ተገናኛችሁ እዚህ በእናንተ ብቻው ማለት ነው። ጉዳይሽ ለአብርሃም የምፈልገው ጉዳይ ስለሆነ እንውጣና አብርሃም እኮ ደህና ነው። አንድ ጊዜ ስሚ፣ ይሄን በቃ ኦልሬዲ እኔ ውጭ ወጥቼ ደውልሽ ነበር ወይ በስልክ ደውልሽ ነበር ወይ ደግሞ ቀንኩን እንገናኝ ነበር። አሁን ግን ኦልሬዲ ተገናኝተናል። ስለዚህ ከዚህ በኋላ ምንም የምናወራው ነገር አይኖርም። መልካም ጊዜ ይሆንልሽ። አንቺም ዳኒ መልካም ጊዜ፣ የሰው ሩታ መልካም ጊዜ ይሆንላችሁ። እናንተ መሆን ትችላላችሁ። እኔ ግን አንድ ጊዜ አሳልፍኝ። የትም ልሂድ የትም ልሁን ብቻ እኔን ደስተኝ እኔን እረፍት የሚሰጠኝ ቦታ ይሁን።